ምንጊዜም አይጥፋ። የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከዘሌዋውያን ምዕራፍ 5 እስከ 7 ባለው ክፍል ላይ ይሆናል። በዚህ ክፍል ላይ ያለውን ምንጊዜም አይጥፋ የሚለውን ስለ እሳቱ የተነገረውን እናያለን። በቤተ መቅደስ ውስጥ ከሚካሄዱት አገልግሎቶች መካከል አንዱና ዋነኛው የሚቃጠል መሥዋዕት ማቅረብ እንደነበር እንመለከታለን። አዎ፣ ምንም እንኳን መሥዋዕቱ በጠዋትና በማታ የሚቀርብም ቢሆን በመሠዊያው ላይ ያለው እሳት ግን ዘወትር እንዲነድ ከቶም እንዳይጠፋ ከአንድም 2 ጊዜ መመሪያ እንደተሰጠ በዚህ በዘሌዋውያን መጽሐፍ ላይ እናነባለን። አንደኛው እንዲህ የሚለው ነበር፣ በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። ካህኑ ጠዋት እሳቱ ላይ ማገዶ ይጨምር፣ በእሳቱ ላይ የሚቃጠለውን መሥዋዕት ያዘጋጅ፣ በዚህም ላይ የኅብረት መሥዋዕቱን ስብ ያቃጥል፣ በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ ይላል። እርግጥ ነው ይህ መሥዋዕትን የማቅረብ ሥርዓት የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ራሱን ለአንዴና ለመጨረሻ ጊዜ በመስቀል ላይ ካቀረበ በኋላ ጥላው በአካል ተተክቷል። ይሁን እንጂ በክርስቶስ ኢየሱስ በማመን እርሱ ያበረከተውን የድኅነት ስጦታ የተቀበልን ሁሉ ራሳችንን ሕያውና ቅዱስ መሥዋዕት አድርገን እንድናቀርብ ደግሞ ቃሉ ያዘናል። እንግዲህ ወንድሞች ሆይ ይላል፣ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል ሮሜ 12:1። ልክ በቤተ መቅደሱ በመሠዊያው ላይ የነበረው እሳት ዘወትር መንደድ እንደነበረበት እኛም ዕለት ዕለት መስቀሉን ተሸክመን ራሳችንን እየካድን እኔ ሳልሆን ክርስቶስ በእኔ ይኖራል በማለት ዘወትር ልንመላለስ ይገባል። ከዚሁ ጋር ተያይዞ በእግዚአብሔር ፊት ልናቀርበው ስለሚገባን መሥዋዕት ቃሉ እንዲህ ይለናል። ስለዚህ ይላል ደግሞ ዘወትር የምስጋናን መሥዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ ይላል ዕብራውያን 13:15። ዕለት ዕለት ራሳችንን ሕያውና ቅዱስ መሥዋዕት አድርገን በእምነት ለጌታ ስናቀርብ እርሱ በእኛ ሕይወት በሙላት ስለሚሰለጥን ዘወትር ለእርሱ የምስጋናን መሥዋዕት በማቅረብ በማናቸውም ሁኔታ መስግኑ የተባለውን የጌታን ፈቃድ እንፈጽማለን። እነዚህን 2 ነገሮች ስንለማመድ የመንፈስን እሳት አታዳፍኑ በማለት ቃሉ በሚያዘን መሠረት መኖር እንችላለን። በሕይወታችን የመንፈስ ቅዱስ እሳት እንዳይዳፈን ሁልጊዜ እንዲነድ አምላካችን ይፈልጋል። ይህ እንዲሆን ታዲያ ራሳችንን ሕያውና ቅዱስ መሥዋዕት አድርገን በመሠዊያው ላይ በማቅረብ በማናቸው ሁኔታ ውስጥ ደግሞ እርሱን በማመስገን መኖር ይኖርብናል። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ በእኛም ሕይወት የመንፈስ እሳት እንዳይዳፈን ዕለት ዕለት መስቀላችንን ተሸክመን ራሳችንን ሕያውና ቅዱስ መሥዋዕት አድርገን ላንተ በማቅረብ እንዲሁም ዘወትር የምስጋናን መሥዋዕት ይዘን በፊትህ እንድንመላለስ በጸጋህ እርዳን። አሜን።